ከቀን ወደ ቀን እየመነመነ ነው። በሽታው በጣም እየባሰበት ነው። ምጧ በመጣ ሰዓትና በጮች ቁጥር እሱ ሌላ ጭንቀት ውስጥ ነው የሚገባው። እንትንም ፎጣም ለራስ ምታት ደግሞ ፎጣ ማለት ነው። አይዞህ አትነሳም። አምልጦኝ ነው እሱን ስለሱ ተውና ዝም ብል እስኪ አንተ አለብሽ። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ እንደዚህ ከማለት ወደ ኋላ አንልም፣ ምክንያቱም አሁን ያለንበት ሁኔታ በጣም ነው የሚያስጠላውና እንግዲህ አይተሃላ ምን እያደረገች እንደሆነ በጣም ጨንቆናል። በጣም ጭንቅ ውስጥ ነው ያለነው። ምክንያቱም እቺ ሴትዮ ከቀን ወደ ቀን አንድ ምጧ መጥቷል፣ እንዳዩት ከሆነ ማለት ነው። ኧረ በስመ አብ ምጧ መጥቶ ድጋሚ ደግሞ ምጧ መጥቶ ያው ገና አልወለደችም ደግሞ። ቆይ አንድ ሰው ማለት ገፋ ቢል እኮ እኔ እንጃ ህፃን አይደለች እርግጠኛ ነኝ። እኔ አሁን እኮ ለመናገር ራሱ እኛ ግራ ገባል ማለት ገና የመጀመሪያ ሲሆንና እኔ ሴት ሆኜ ስለወለድኩኝ ማለት ነው። እንደው እንደ ሰውኛ ሳስብ ነው እንደ እሷ ሴጣንነቱ የመንፈሳዊነት አይደለም፣ እሷ የመንፈስ ስራ ነው። እኔ በሷ አማርኛ ብዙ ላውራ አልችልም። እዚህ ቤት ውስጥ ካልሆነ የትም መውለድ አልችልም። በቃ እኔ እዚህ ቤት ውስጥ ነው የምወልደው። እኛን እያስጨነቀችን ነው። በምን እንደሆነ አላውቅም፣ ብቻ ግን ምን ፈልጋም እንደሆነ ግራ እየገባኝ ነው። ደሞ አኪም ቤት ይሄን ሳሚ ላይ ሙጭጭ ያለችበት ምክንያት ምን እንደሆነ አላውቅም። ወይ ለምሱ ለማጥፋት ነው ወይ ደግሞ የሆነ ነገር ተልኳለ ወይ የሆነ የሚጣላው ሰው የሆነ ነገር ታስደግሙበት ሊሆን ይችላል። የሆነ ነገር አርጉበት ሊሆን ይችላል። ይሄ ሲጀመር የሰው ስራ የሰው ስራ የተንኮል ስራ ነው እንጂ እንደዚህ አይነት ነገር የለም በዚህ ምድር ላይ። ከቀን ወደ ቀን እየመነመነ ነው። በሽታው በጣም እየባሰበት ነው። አሁን ደግሞ ምጧ በመጣ ሰዓት በቃ የሱ ህመም በጣም እየባሰና እየጨመረ ነው እየመጣ ነው። እኔ እንዴት እንደማሳያችሁ አላውቅም፣ ብቻ በጣም እየታመመ ነው ታን ነው። በተለይ ደግሞ ልክ ምጤ መጣ ብላ እሷ በጣም ለመውለድ ማለት እኔ በጣም ነው የሚያስጠላው። የምር ብቻ ምጧ በመጣ ሰዓትና በጮች ቁጥር እሱ ሌላ ጭንቀት ውስጥ ነው የሚገባው። ይሄ እንዴት ነው ሊሆን የሚችለው ነው? ብዙ ጊዜ ለማስወጣት ሞክረናል። በቃ እንደዚህ ነው። በቃ ሁሌ እንደዚህ ነው። ይጮሃል፣ ያቃስታል። ያው ነው በቃ። በፊት ቢያንስ ገና ነበርኩ ዳኒ። እንደዚህ አይነት ነገር ውስጥ ከገባን ጀምሮ ራሱ ከመጣ በኋላ ነው። በቃ ልጁ ሊወለድ ከተቃረበ በኋላ ልጅ አይደለም ልጅ ጅቡ ነው። እኔ ምን ልበልሽ? የሱም ነው እኮ እኔ ግራ ገባኝ። እስቲ ዘው ነው እኔ ምን እንደሚሻለኝ አላውቅም። ወይ ዘው ነው ዳኒ እስቲ የሆነ ሻርፕ ነገር ጣል አድርግበት ወይ እንትን ላይ ራሱን ነው ደግሞ ራስ ካመመ ንፋስም እንዳይነካው ለማሚን ለመርሳት መጽሐፍ ምናምን ለማንበብ መጽሐፍ ጭራሽ ነው የሚያዞርብህ እንዴ? ምን ሆነ ነው ጭንቀት ላይ ጭንቀት የሚጨምረው? አይሙሩ ውስጥ በጣም በቃ የሆነ የሚበላኝ ነገር ቅባት ምናምን አፍስሶበታል። ቅባት በረዶ አለ ወይ የሆነ ቅቤ ነገር? ቅቤም እኮ አሪፍ ነው እኮ ለራሱ በሆነ በጨርቅ ነገር ታጥቦሽ ላይ እንትንም ፎጣም ለራስ ምታት ደግሞ ፎጣ ማለት ነው። ፎጣ ከላይ ታረግና ውሃ ኖርማልም ይሁን ውሃ ታስቀምጣለህ። ከዛ ይፍለቀለቃል ነው የሚባለው፣ እንደዛ ይሆናል። ቀስ እያለ እንትኑን ራስ ምታቱን እንፋሎቱ ማለት ነው። እሺ ነው በቃ ቀስ ብለህ እዛ እንሂድ። አይዞህ ወይኔ በእናትህ ሽባ ሆኗል እኮ። አይዞን ያዞረኝ እኮ ነው። አይዞን ቀስ ብለህ ተነስ። ቀስ ብለህ ወይኔ ተጫውታበታለች እኮ በእናትህ። አይ ምኑንም እኮ አላስተረፈችውም። ይኸው በቃ እሷ ባለች ቁጥር ይኸው ሽባ እየሆነ ነው። ከቀን ወደ ቀን እየመነመነ ነው። በጣም ነው የሚያዞረኝ። አንተ ምኑ ነው ራሴን በጣም እያዞረ ነው። ቆሜ እኛ ራሱ እያሳተኝ ነው። ስለዚህ እውነት ነው ማለት ነው። በቃ እንደዚህ ከምትሆን እያስፈሳችንም ቢሆን እኮ ያይሻለን ነበር እኮ የምር እንደዚህ ከምትሆንማ እናቴ በፈጣሪ
እስቲ ቀለል ካለ ውሃ ጠጣም። ጭንቅላቴ ነው እንዴት እንደሚገል ማለት ነው። ግማሹን ጠቅልለሽ ቢሆን ላይ አድርግ። አይ እኔ ደግሞ እዚህ ጋር ብናስገባው ነው ያልኩት። አዎ እሱን እንደዛ አይደለም። እንደሱ በጣም ሙቀት ስላለው በቃ ግሏል። እሳት አለው ደግሞ ጋለ ጋለ በቃ አይዞህ። አይ ምን ይባላል? አሁን ያን የመሰለ ልጅ እንደዚህ አሳስራ ስታስቀምጥ፣ ኧረ በእናትህ ቀና በል። አይ አሁንማ ምን ይጠቅማታል? ምንም እኮ አይጠቅማትም። ውስጥ ያየ አሁን በርዱ በፊት ቢያንስ ቆሞ እንኳን ይሻል ነበር እሷ ከእሷ ጋር እንትንም ለማለት። አሁን እኮ የለም በቃ እንደዚህ ጋር እንትን ማለት እስቲ ውስጥ ከተችልስ ውስጥ ወይ ደረቱም ውስጥ ምናምን እሺ እንትን ካለው ቀዝቀዝ ነው በረዶ ነው በረዶ ምንም አልደረሰኝም እኮ እንደዚህ አድርጊ። ምን ይባላል? አሁን ለምንድን ነው የምትበላው በረዶውን? ፍቅር በእናት ውስጥ እየተቃጠለ ነው። አፌ ጭንቅላቴ ምን ያደርግልሃል ታዲያ? ጭንቅላቴ እንዴት እንደሚግል አታይም? አያየሁት እኮ ነው እሱን። እንዴ እስቲ ከጀርባህ ማጅራት ጋር እና ያ ደግሞ በቃ ደም ልክ እንደ ደም ማነስ ነው። በቃ ወይ እዛው አስቀምጠው ሲፋየው ምንም አሁን በረዶ የገባብኝ አይመስለኝም። በጣም ነው ውሽ ደስ ሲል በጣም እኮ ሙቀት ስላለው በጣም እኮ ከፍተኛ ቴምፕሬቸር ነው ያለው። ዝም በል እስቲ። ሰው እኮ ሲያወራ ይባስ ይደክመዋል። በቃ አውጣልኝ። አዙሪት ታውቃለህ? በቃ የሆነ ያዞረኝ። በቃ አትነሳ አንተ። ሰው ቢልህን አትሰማም አንተ። ችግር አለብህ። በቃ አትነሳ። ካመመህ አትነሳ። እንደዚህ ደካማ ሆኜ ራሴን ማየት አልፈልግም። እስከ መጨረሻው የደም ጠብታ ድረስ እፋለማለሁ። ማነህ አንተ ከመንፈስ ጋር የምትጣለው? አሁን ሴትዮዋን እንትን እያልኩ ነው እንዴ? በእናትህ ስማ፣ እስካሁን እኮ አልባሰብኝም። ደህና እኮ የሆነ ደህና ለመሆን እኮ እየሞከርኩ ነው። ሴትዮዋ ደግሞ ሴትዮዋን ፈልጋችሁ ከየትም ብላችሁ አምጡ እያልኩኝ ነው። ስጮሃን ነበር እንደ እዛ ሴትዮዋ ስጮህ ስታ ነበረች እና ትጠፋለች፣ ትመጣለች። እኛ የት ነው የምናገኛት? ልጁ ከተወለደ ህይወቴ ማብቂያ ነው መሰለኝ። እኔ በጣም እየደከምኩ ነው። ስትፈልግ ትጠፋለች፣ ስትፈልግ ትመጣለች። አንዴ መለስ ይልልኛል፣ አንዴ ደህና ሆናለሁ፣ አንዴ ደግሞ ያዞርብኛል ማለት ነው ሁሉም ነገር በቃ ግራ ገባን እኮ። በቃ እንትን በሩ ችግር የለውም። በቃ ይመጣ ፊትላም ነው። ደህና ነኝ። ምን ደህና ነህ? ምን ደህና ነህ? አሁን ትንሽ ቆይቶ ሴትዮዋ ብትል እኮ ሌላ ችግር ውስጥ ሊገባ ነው። ፈለገችው ማለት ትችላለች። ምንድነው ደህና ምት ግን አይታችሁ አስተውላችሁ እንደሆነ እሷ በጣም ምጧ የሆነ ህመሟ እየባሰ ሲመጣ እኔም ልክ እንደዛው ነው። እና እሱ ራሱ ግራ ይገባል። ያ ማለት ለመወለድ ዛኑ እንትኑ ነገርዮ ለመወለድ በቀረበ ቁጥር እኔ እየባሰብኝ እየመጣ ነው። ይሄ ምንድነው መሰለኝ አሁን በእንትን ሲሆን በእንስሳት ሲሆን ሽል ነው የሚባለው። ሽል ሲያድግ ምናምን ነው የሚባለው። ሽል ምንድነው? የእርግዝና ፕሮሰስ ላይ ነው። ሽል ማለት እኮ ሽሉ እያደገ ሲመጣ አይደለም፣ ሊወለድ እያለ ሲመጣ እያደገ ሲመጣም ተጽዕኖ አለው። ሊወለድ ሲመጣ ደግሞ የባሰ ነው ተጽዕኖ ነው የሚፈጥረው። አይዞህ አትነሳ። አምልጦኝ ነው እንትን አለ ወጣ አይደል? ነፋስ ነው አይደለ? እንደዚህ ሲፈሳ እኮ ሊያመልጠው ይችላል። ወንድም ተዋረደ አንተ ኧረ በቃ ልክ ሲያስለኝ ነው እኮ አመልጦኝ ነው። ወይኔ በፈጣሪ ስም ለማትቀመጥ ቼክ ያድርገው። አመልጦትስ ቢሆን መጨረሻ እንደዚህ የለም እኮ ልጁ መጨረሻ እንደዚህ ባለፈው ትላንትና ደም ከሸና ወዲህ ይኸው አሁን የሆነ ቢጫ ነገር ነው ከሸና ያለው። ደሙ እንኳን ቆሞልኛል። እንትኑን ቼክ አድርጎታል። አይ ሽንቱን ቶ እንዳጋጣሚ ከሰገራ ምናምን እኮ ደም እንትን ሊል ይችላል። እሱን ቼክ አረ በቃ ተውትና በእናታችሁ በቃ ይሁን። እሺ አሁን ፈሳሽ ምናምን እየተሰማህ ነው ውስጥ ከታች? ተራዳላኝ ፈሱ እኮ ነው። እንዳታበላሽው። ሲያስለኝ እኮ ነው በእናትህ። አሁን ነገ ከነገ ወዲያ የኛም ተራ ሊሆን ይችላል። አዎ እኔ እሱ ነው እየፈራ ያሉት እዚህ ቤት ውስጥ ምን ሊካሄድ በቃ ተረጋጉ። ሞት ራሱ አልፈራም፣ ግን እንዳልኳችሁ እኔ ራሴን ብስል
የሆነ ነገር ቦን አንተ አስብ ጅላት የሚወለደውን ነገር አንተ ሞት ብላችሁ አሳዳችሁ ከገባበት ገብታችሁ መግደል አለባችሁ። እኔ ለምን እንደማይገባው በዚህ ልክ አንቺ የበሰለ ሰው ያገባው ታላሽ ቆማችሁ እኮ ነው እናንተ እያሳለማችሁ ያለ። አንተ ሞትክ ማለት እኮ ልጆች ግን አንቺ ጠንካራ መሆን መቻል አለብሽ። እኔ ሞት አልፈራም ይላል እንዴ? አንተ ለራስህ ብቻ እኮ አይደለም የምንኖረው። እንደዛ ነው እያሰበ ያለው መሰለኝ አላውቅም። አሁን እኮ አግብተሃል፣ ቤተሰብ መስርተሃል። አንተ ሞትክ ማለት ቤተሰቦች በጣም ጭንቅላቴ እየበሉኝ ነው። እያመመህ ነው ውስጥ ምናምን ሁሉ ጥፍሬ ድረስ ነው የሚሰማኝ። አይዞህ እስቲ ምን ላምጣልህ? በእናትህ ጥፍሬ ድረስ ነው የሚሰማኝ። ጥፍሬ ድረስ ምን ላምጣልህ? ውሃ አትጠጣ ይሁን ትጠጣለህ? ውሃ አልፈልግም። አፈልግ ምን ላድርግልህ? በቃ እዚህ ለመሆን ሞክሬና የምትሄደው እንደዚህ እንዲህ ይሻለኛል። በእናትህ ተውኝ። ወይኔ ምን ላድርግልህ? ምን እንዳመጣልህ የምትፈልገው? ወይኔ ሳሚ እንደዚህ እደክማለሁ ብዬ አስቤ አላውቅም። እንደዚህ ያደርገኛል ብዬ አላውቅም። ወይኔ ጠንካራው ሳሚ፣ ወይኔ ጠንካራው ጋቢ ያለበስከው ጭራሽ ምናልባት ለቀስተኛ አታስመስለኝ። በእናትህ አንሳልኝ ከላይ ከበረደው ብዬሽ እኮ ነው። ለቀስተኛ አታስመስለኝ። ይበርደዋል ብዬሽ አስቤ ነው። እንደሱ እንደምትቀመጠው በእናትህ ተሰብስበህ ቁጭ በል። በጣም እያመመኝ ነው። ሆድ ቁርጠት አለው። ምን አለው ምንድን ነው ይሄ? አንቺ ምንድን ነው ይሄ? ምንድን ነው የሚለው? ምንድን ነው? ነይ ወይኔ ፈጣሪ ምንድን ነው ይሄ? ምንድን ነው? ምን ስታረጉ ነበር? ምን ስታረጉ ነበር? እዚህ ምን ስታረጉ ነበር? ጠይቀው ዳኒ፣ ቅድም ብቻውን ነበር አንዴ ዘገኘ። አይደለም በእናትህ ይሄን ልትወልድ ስትል አጭታበት ነው። ምንድን ነው ይሄ? ፀጉር ከየት ነው የመጣው? ቆይ አንቺ በእጅሽ ለምን ነካሹ? ምንድነው? ይሄስ የሆነ ነገር ቢሆንስ? የሆነ ነገሯን ቆርጣ ቢሆንስ? ምንድነው? ምን ይባላል? ሻውን በፈጣሪ ሰው አይ ስንት አይነት ጉድ ነው የሚመጣብን እዚህ። ግን ምን እኮ ፀጉሯ ሊሆን ይችላል እኮ ዳኒ፣ ፀጉሯ ሊሆን ይችላል። ፀጉሯ ሌላም ነገር ቢሆንስ? ሌላም ነገር ቢሆንስ? ወይ አሰርታበት ቢሆንስ? እዛ ቤት ውስጥ ምንድን ነው? እየነሰረ ነስር ነው። በፈጣሪ እየነሰረክ ነው። በጣም እያመመኝ ቶሎ በይ። ባፍና ባፍንጫ ደም። አይዞህ ቶሎ በያ እንዴ! አይዞህ ግባስ። አይዞህ ደም በደም ይሄን ተጠቀም። ሶፍቱን ስጩ። ይሄን እንካ እስኪ ይሄን ጠረግበት። ወለደች ማ ወልዳይ እንደዚህ ያደረገችው እሱ። አይዞህ እንዳይወድቅ ነው ያዡ። ይሄ ልሞት ነው። እሷ ወለደች። አይዞህ ና እሷ ወለደች። አይዞህ በእናትህ ቁጭ በል። አይዞህ
ወለደች እኔ ልሞት ነው ፍቅር በቃ ልጆቼን አደራ ልጄን ጠብቅ ልጆቼን አደራ መጠንከር አለብሽ እሱን ስለሱ ተውና ዝም ብል እስቲ መጠንከር አለብሽ ወይ ደግሞ ልጁን ፈልጋችሁ ግደሉልኝ ወልዳለች እርግጠኛ ነኝ ወልዳለች እኔ ባፍና ባፍንጫ የመጣው ልሞትና ሊሆን ይችላል እሺ እናደርጋለን ሁሉንም እናደርጋለን አቅም አግኝቻለሁ የሆነ ልሞስል ነው እንደዚህ ሰው አቅም የሚያገኘው ልሞት እሺ በቃ ተረጋጋ ወይኔ ሳሚ ተረጋጋ ተንፍስ እየሞትኩ ነው መሰለኝ ተንፍስ ቆይ አንተ ተረጋጋ ስማ ከኔ ጋር ሁን አንተ ስማ እኔ እየሞትኩ ነው ስንት ናችሁ አትታዩኝ እዚህ ጋር ነኝ አንተ ስማኝ ሳሚ እዚህ ነኝ ተረጋጋ በእናትህ ተረጋጋ የሆነ ነገር አድርጊ እንጂ አንቺ እንዴ እሺ የሆነ ጥሪ መኪናውን አስነሽው ሂጂ አስነሽው እኔ ነኝ ዳኒ አንተ ስማ ነፍሴ ከግሬ ወደ ላይ የመጣች ስማ አይደለም እኔ ነኝ ዳኒ ሂጂ ቁልፍ የመኪና ቁልፍ አምጪ ቶሎ ነው በቂት ነው የሚወጣ ነፍስ ያዘኝ አንተ ነህ እንደሱ አይደለም ያዘኝ በቂት ነው የሚወጣ ነፍስ ወይኔ እየሞት ቆይሽ ተረጋጋ ሞትኩባችሁ ያንን ጀዝባ ግደሉት ስማ እንደሱ አይደለም ግደሉት ሞት አንተ ቂደር ሞትኩ ምንድነው የሚወጣው ነፍስ በታች ነው እሰሪለት በቃ በየትም ይሁን ይሰሪለት ነፍሴ ያምልጥሽና እያመለጠሽ ፍቅር ዝም ማለት ዳኒ መንፈሱ ነው እርግጠኛ መንፈሱ ነው አንተ ልቤን ምታወልደ ወደ ራሷን የምትጫወትበት እግሬን ዛሬ ያልኩሻል ጥራው አንተ ካሜራውን እንዴ ምን ነው ተቀጣለህ አስገብተውና